ያን ገዳም መቤዠት ላለው ደረስኩ ማለት ዛሬ ነው። እንዳይዘጋ በ2018 ዓመተ ምህረት ያ አሁን ዛሬውኑ አስበንበት መሸመቻውን ካላስገባን እንደሚዘጋ ልንገራችሁ። እግዚአብሔር አያድርገው። ይህንን ችግር እግዚአብሔር ያስወግድልን። ተባበሩ። በተቻለ መጠን ቁጥሩ ተሰጥቷቸዋል፣ አስገቡ። ወደ ማንም ጃንሆይን እንቀስቅሳቸው። ገዳሙ ተቸግሯልና ምንና ቶሎ ይድረሱ እንበላቸው። አፈር ሆነዋል። ሽንት ቤት ጥለናቸዋል። አዎ አመፀኛ ትውልድ ከሃዲ ትውልድ ተፈጠረና አስተምረው ሽንት ቤት ላይ ጣልናቸው። እሳቸው የሰሩትን ቤተ ክርስቲያን ያፈሳል። እያፈሰሰ ነው። እሱ ሁሉ መታደስ አለበት። ገና ወደፊት የወደቀው በምዕመናን ላይ ነው። አሁን የተሰራው ልክ እሳቸው ከሰሩት በላይ እጅግ የሚያስመሰግን ደስ የሚያሰኝ ቤተ ክርስቲያን ነው። እሱን ደግሞ እመቤታችን በፈቃዷ እናንተኑ ቀስቅሳ ወደፊት ታስፈጽመው። ግን መጀመሪያ መቀመጫ ይባስ ነው። የዕለት ዕለታችን ይቅደም። ቦታውን ትተን እንዳንሄድ። ማንም ሰው ስጋ ለባሽ የሆነ ይሄንን ንገሩኝ አይልም። እንደ ሰሎሞን ረሃብ ምንድን ነው የሚላለ እንዴ? ሰሎሞን ቤተ መንግስት የንጉሥ ነው። ቤተ መንግስት ተወለደ፣ ቤተ መንግስት አደገ። አንድ የተራበ ሰው ደጅ ቆሞ ሲለምን ሰማ። ምን እያለ ነው አለ። እርቦኛል ስጡኝ ነው የሚለው፣ ስመ እግዚአብሔር ነው የሚጠራው አሉት። ረሃብ ምንድን ነው አለ። እንደሱ የሚል የለም። አሁን ጊዜ ሁሉም ያውቃል። በረሃብ የተፈተነ ነው ኢትዮጵያ። መቼ ደልቶት ያውቃል። ምንም ሳያገኝ እኮ ነው የሚጨፍረው። ችግር ተለይቶት አያውቅም። እንደተቀጠቀጠ የሚኖር ህዝብ ነው። ችግርን ታውቃላችሁ ሁላችሁ። 3 ወር ለምኗል ረሃብን እንዲያውቅ። የእግዚአብሔር አመጣጥ መንገዱ ረቂቅ ነው። ረሃብ ምንድን ነው አለ። እስቲ ወቀው አለና ያችን ሞገስ የምትሆነውን ቀለበቱን ባህር እንዲጥሏት አደረገ። መከዳ ላይ አርባት እዚያ እንደተጣለች ወደ ውጭ ወጥቶ ገባለው ሲል ዙፋን ቤቱ ከለከለው። ተወኝ እኔ ሰሎሞን እኮ ነኝ አለ። ወለዚያ ሰይጣን ሄዶ ተቀመጠ ዙፋኑ ላይ። እሱም መስሎ ስንት ሰሎሞን አለ። ሱመንማ ዙፋኑ ላይ ተቀምጣ ወይ ዘርበል ብሎ አባረረው። ሆድ ክፉ ነው፣ ረሃብ ክፉ ነው። ያ ምንድነው ያለውን ሊያሳውቀው ተራበ። ምን ይሁን ተንከራቶ የገዛ ከተማውን 3 ወር ዞሮ ለመነ ይላል። እዚያ አሳ አጥማጆች ዘንድ መቼም ረሃብ ክፉ ነው የማያደርሰው የለም። እንደው አሳ ባገኝ ብሎ እዚያ እንዴት ሲንከራተት ሲንገበገባየውና ይህንን ጣልለት የሞት አሳ ብሎ ያንን አሳ ሲጥልለት እግዚአብሔር ፈቅዶ ሰረጠቀና ጠብሼ እበላለሁ ሲል ቀለበቱን አገኛት እዚያ ውስጥ። እንዴ ቀለበቴ ነሽ እንደ ከዚህ ምን አመጣሽ ብሎ ስሙ ተጽፎባታል እኮ። ግርማ ሞገስ የሆነችው ናት። እዚያ እጣቱ ላይ ሲያደርጋት ንጉሥ መጥተዋል ብለው ክብብ አደረጉት። ያንን ሰይጣን አንድ ድርሰት ደርሶ አስሮት ይኖራል። ከዚያ ሸሽቼ እሄዳለሁ ሲል የእግዚአብሔር ኃይል ነው። እሱም ረሃብን እንዲያውቅ እግዚአብሔር አስተምሮታል ይላል በታሪኩ ላይ። ረሃብን የማያውቅ የለም። አላውቅም ቢል እንደሱ ያሳውቀዋል እግዚአብሔር። ውለን ማታ ካላገኘን
ያቺ ነው የተወሰነችዋን ሬሳ ነው። ካልበሉ ሬሳ ነው፣ ካልለበሱ እንስሳ ይላሉ አባቶቻችን። ስለዚህ እቺ የሰርከ ብስታችን ጉዳይ ትቅደም። ገዳሙ እንዳይፈታ እንተባበር። ከኛ የሚፈለገው ያለውን ችግር ለምዕመናን ማድረስ ነው። የቆፍራችሁ አትበሉ እንዳትሉ፣ የሚቆፈረው መሬት ተወስዷል። የለም አዎ ቢሆንም ይነጠቃል። እዚያ ነፃነት ከሌለ ምን አለ? ዋናው ነፃነት ነው፣ ሰላም ነው። ለሰው ልጅ ትልቁ ነገር ሰላም ጠፍቷል። የለም ሰላም የለም። ስለዚህ ሁሉም ሳያዝንበት አይቀርም። እንዲያው ጨለማውን ጨለማ ካላልን፣ ብርሃኑን ብርሃን ነው ካላልን ምንድን ነው? እኛ ማንን ግድ ነው ይሄ? እኔ ደግሞ በእጅ አይለኝም። ጨለማውን ጨለማ ነው የምለው፣ ብርሃኑን ብርሃን ነው። ሌላ ትርጉም አይሰጠውም። አሁን ጨለማ ነው፣ በእኛ ዘንድ ጨለማ ነው። መንገድ ደሬበር 100 ኪሎ ሜትር እኮ ነው ከአዲስ አበባ ደርበን መንገዱ እንደ ሰማይ ነው፣ የራቀ ነው። እየጠየቅን ነው። ጊዜ ደግሞ ተወስኗል። እስከ 6 ሰዓት ካልሆነ ያንን ማለት አንችልም። ያውም ታይቶ ነው፣ ረዳት ተፈልጎ ነው። ስለዚህ ያለነው በችግር ውስጥ ነው። ይህንን ችግር ለመወጣት ከእናንተ ጋር ነው። ለእናንተ ማድረስ አለብን። እናንተ ትንሽ ትሻላላችሁ፣ ሰርታችሁ ትገባላችሁ። ሰርታችሁ እንድትጠቀሙ ያርጋችሁ። አሁንም እንሰራለን ሲሉም እንቅፋት አለ። ደግሞ ዛሬ ብዙ ነው ችግሩ። ስለዚህ ለምንስ ተቸገርን ብለው ይለምናሉ፣ ለምን ይናገራሉ የሚሉ እኮ አሉ። የተራብኩ ማለትም ደግሞ ፖለቲካ ነው እንዴ? አይደለም። እርቦኛል አብሉኝ ግድ ነው ይሄ። አዎ አካላችሁ ነው፣ ቦታችሁ ነው። ደብረ ሊባኖስ ቦታችሁ ነው፣ መማፀኛ ቦታችሁ ነው። የክርስቲያኖች መመኪያ ነው። ስለዚህ ክርስቲያኖች ትልቁ አንገብጋቢው ጉዳይ የቀለሙ ጉዳይ ነው። በቀን አንዳንድ እንቅብ ንፍሮ ማርያም ንፍሮ ይባላል ለተማሪዎቹ ይወጣል። እነሱም ያችን ይጠብቃሉ። ያቺ ታሳድራለች። እንዲመጣ ቤት አለች ትንሽ መስፈሪያ፣ በእሷ ይታደላሉ። ያችን ይዞ ይሄዳል። እሷን ቀምሶ ያድራል ተማሪው። ቀላል ነገር አይደለም። ያቺ እስከጠፋች በቃ አፈር አይበላ፣ አስቸጋሪ ነው። ስለዚህ አሁን በሚገባ ገልጠውላችኋል። ቁጥሩን በደረሳችሁ ቁጥር ገዳሙ የሚረዳበትን ንፍሮ መሸመቻ የሚሆነውን ገቢ አድርጉልን። ላልሰሙትም አሰሙልን። በዚህ ሱባኤ አቋርጠን የመጣ ነው። ሲሰበር ይሰጠር ምን እናድርግ? ገዳማችን ከሚፈታ ክርስቲያኖች ወቁት ብለን ነው ለማሳወቅ የመጣ ነው። ደስ ብሎን አይደለም። አዎ ስለዚህ ክርስቲያኖች ያለንበት ችግር በጣም ከባድ ነው። በሰፊው ወጪ ያለበት በቀን 13 ኩንታል የሚጋገርበት የትም ቦታ የለም። ብዙ ገዳማት አሉ በኢትዮጵያ። ይህን ያህል በቀን ወጪ የሚሆንበት ገዳም ከደብረ ሊባኖስ በቀር በየትም ቦታ አታገኙ። ግን ይህ በእግዚአብሔር ረድኤት፣ ያውም በእግዚአብሔር ረድኤት ተባርኮ ትንሹ እየበዛ ነው እንጂ እንደ ሰው ብዛት የሰው ብዛት የምታዩት እዚያ ላይ ነው። ውጫጭ ነው ይሄ። እንደው ለምናኔ የመጣው ወዲያና ወዲህ ሲል ያስፈራል። ያ ሁሉ በዚያ በምጣድ በተግባር ቤት በተጋገረው ዳቤ ስር ሆኖ ነው እዚያ እየተመገበ ነው የሚወጣው የሚወርደው። እና ችግሩ መቅደም የሚገባ
የሚገባው የንፍሮና የዳቦው ጉዳይ ነው። በጣም ያንገበገበን ይሄ ነው። ዛሬ ዓመት ድረስ እንዳይዘጋ መሸመቻ ካልጨበጥን ያገዳም አለ ማለት አንችልም። ቤተክርስቲያኑ ቢሰራ ሰው ከተሰደደ ብቻውን ቆሞ ምን ያደርጋል? እነዚያ መናኞች ካሉ ግን በሆነው ነገር በዓለም ዙሪያ ችግራቸው ተነግሮ እየተረዱ ገዳሙን ሊያገለግሉ ይችላሉ። 24 ሰዓት ቃለ እግዚአብሔር ተቋርጦበት የማያውቅ ገዳም ነው። 24 ሰዓት እኔ ይገርመኛል። እንዲያው ምስክሩ ገደሉ ነው፣ ያናገዋል ዝም ብሎ እግዚኦታ ሲባል። እኛም ማናውቃቸው እግዚአብሔር የሚያውቃቸው በጫካው ውስጥ ያሉ መናኞች ይደርሳቸዋል። ንፍሮ ይደርሳቸዋል። ትርጉም ያላቸው አሉ በዚያ ውስጥ ዘግተው ለሚጸልዩት። ስለዚህ አስቡበት፣ አውጡ፣ ያላችሁን አውጡ፣ አካፍሉ፣ ከልጆቻቸው ጋር ለመናኞቹ አካፍሉ። ይሄ ነው እኔ የምላችሁ፣ የኔ መልእክት ይሄ ነው። መላከ ፀሐይ ቅድም የገለጹት እውነት ነው፣ ያንገበግባል። መቼም እንዲያው ያጓጓል። ምን ጊዜ ተፈጽሞ አይተነው ያሰኛል። የቤተ ክርስቲያኑ ጅምር አሁን ወደ ጣሪያው እየደረሰ ነው። ጥሩ አካሄድ ነው ያገኘ ነው የያዝ ነው። እናም አርዲቶቹ መቼም እረፍት የላቸውም። 24 ሰዓት እንደቀጠቀጡ ነው የሚውሉት። እንግዲህ ከየት እንደሚከፈላቸውም አላውቅም። እና ዋናው ሊቀድም የሚገባው የንፍሮና የዳቦው ጉዳይ ነው ለማለት ነው እኔ የቆምኩት። ይሄ ነው እንግዲህ። እግዚአብሔር ይባርካችሁ። እግዚአብሔር ከእናንተ ጋር ይሁን። የቸርነቱን ስራ ይስራልን። ወጣችሁ ትተካላችሁ። መጽሐፉንም ተጠቀሙበት። እንዲያውም በመሳለም ብቻ ጋኔን የሚያስጮህ ነው የአባታችን ገድል። ስም በተጠራበት ገድል በተነበበበት ይኩን ሳይል በምሕረት ይቅርታዬ ይደረጋል ብሎ ቃል ገብቶላቸዋል። ለእናንተ ጥቅም ይሆናል ብለን ነው የምናዞረው፣ ሌላ አይደለም። እሺ፣ ያው ደግሞ ይደገም። ቁጥሩ በደንብ ያዙትና አስቡበት፣ ልታሰቡበት ይገባል። እሺ አካውንት ነው የሚሉት። ያው ሁላችሁም በዚሁ አጋጣሚ አካውንቱን አንድ ጊዜ እንደግምላችኋለን። አካውንቶቹም 1000 18 22 72 608 እሺ፣ እግዚአብሔር ይስጥልን። 608 አባታችን 10,000 ብር አስገባለሁ ብለዋል። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። እንደገና እዛው ንግድ ባንክ ላይ ምናልባት አንዳንድ ጊዜ ካስቸገረ 1000 27 99 01 038 038 አሃዱ ባንክ